በምድር ላይ ካሉ ስልጣኔዎች ሁሉ እንደ ጃፓን ያለ ሕያው እንቆቅልሽ የለም። በአንድ በኩል የወደፊቱን ዓለም የምትመራ በቴክኖሎጂ የገዘፈች የሮቦቲክስና ሰማይ ጠቀስ ሕንፃዎች መገኛ የሆነች ሀገር፣ በሌላ በኩል ደግሞ ከሺህ ዓመታት በፊት የነበረውን ባህል፣ ክብርና ስነ ምግባር በጥብቅ ይዛ የኖረች ምድር። ዛሬ ወደ ጃፓን ተጉዘን ከተሞቿን፣ ሕጎቿንና የከተሞቿን የንጽህና ሚስጥር እናያለን። ታሪካችን የሚጀምረው እንደ አውሮፓውያን አቆጣጠር በ1945 ነው። ከሁለተኛው የዓለም ጦርነት ማብቂያ በኋላ ጃፓን ሙሉ በሙሉ ወድማ ነበር። ከተሞቿ ወደ አመድነት ተቀይረዋል። ኢኮኖሚዋ ደቋል። ሕዝቧም በረሃብና በተስፋ መቁረጥ ውስጥ ነበር። ማንኛውም ተራ የታሪክ ታዛቢ ጃፓን ዳግም ልታገግም አትችልም፣ ካርታ ላይም ስሟ ይጠፋል ብሎ ይደመድም ነበር። ነገር ግን ዓለም አንድ ትልቅ ምስጢር ዘንግቶ ነበር። የጃፓን ካይዘን የተባለ ጥልቅ የዘላለም ፍልስፍና። ካይዘን ማለት በሁለት ቃላት የተዋቀረ የጥበብ መዝገብ ነው። ካይ ማለት መለወጥ ወይም መሻሻል ሲሆን፣ ዜን ማለት ደግሞ መልካም ማድረግ ማለት ነው። በጥቅሉ ቀጣይነት ያለው መሻሻል ወይም ላቅ ያለ ማንነት በየቀኑ በጥቂቱ መገንባት ማለት ነው። ጃፓናውያን ከጦርነት ማግስት በጦር መሳሪያ ፋንታ ብዕር፣ ማይክሮቺፕና የምህንድስና ጥበብ አነሱ። ካይዘን በትልቅ ፋብሪካዎች ብቻ ሳይሆን በእያንዳንዱ ዜጋ የዕለት ተዕለት አስተሳሰብ ውስጥ ሰረጸ። ትናንት ካደረግኩት ይልቅ ዛሬ እንዴት በተሻለ መንገድ ማድረግ እችላለሁ የሚለው ጥያቄ የብሔራዊ ማንነታቸው መመሪያ ሆነ። በአስደናቂ ፍጥነት በጥቂት አስርተ ዓመታት ውስጥ ይህች የወደመች ሀገር በአሜሪካና በአውሮፓ ኢኮኖሚ በላይነት ላይ ትልቅ ስጋት መሆን ጀመረች። ቶዮታ የዓለምን የመኪና ገበያ በጥራትና በብቃት ሲቆጣጠር፣ ቶኒ በኤሌክትሮኒክስ ዓለም የዋክማን ቴክኖሎጂ ይዞ አዲስ አብዮት ፈጠረ። በ1980ዎቹ ጃፓን ከአሜሪካ ቀጥሎ የዓለማችን ሁለተኛ ግዙፍ የኢኮኖሚ ማዕከል መሆን ቻለች። ይህ ታሪክ በኢኮኖሚክስ ሊቃውንት ዘንድ የጃፓን ተአምር ተብሎ ይጠራል። ይህ ተአምር ግን ዝም ብሎ በምኞት የመጣ አልነበረም፣ የትውልድ ታላቅ መስዋዕትነት እንጂ። የጃፓን ሰራተኞች ሀገራቸውን ከአመድ ላይ ለመገንባት በቀን ከ14 እስከ 16 ሰዓት ያለ እረፍት ይሰሩ ነበር። የድርጅታቸው ስኬት የሀገራቸው ክብር፣ የሀገራቸው ክብር ደግሞ የራሳቸው ሕልውና እንደሆነ ያምኑ ነበር። ነገር ግን ይህ ፍጹምነትን የመሻትና የካይዘን ፍልስፍና በሥራ ቦታዎች ላይ ብቻ ተወስኖ አልቀረም። የጃፓን መንግስትና ማህበረሰብ ይህንን ቀጣይነት ያለውን መሻሻልና ፍጹም ቁጥጥርን ወደ ዜጎቹ የግል ሕይወትና የሰውነት ቅርጽ ጭምር ማውረድ ጀመረ። አዎ፣ በአንድ በኩል ኢኮኖሚውን ያዳነው ይህ ጥብቅ ቁጥጥር፣ በሌላ በኩል ደግሞ በዓለም ላይ ታይቶ የማይታወቅ እንግዳና አስገራሚ ማህበራዊ ሕጎችን ወለደ። የጃፓን ተአምርና የካይዘን ፍልስፍና የቀጠለው በኢኮኖሚ እድገት ብቻ አልነበረም፣ በጠንካራ እጅግ ጥብቅና ለዓለም እንግዳ በሆነ ማህበራዊ ሕጎች ጭምር እንጂ። ለመሆኑ በጃፓን ሀገር መወፈር ወይም ከልክ በላይ ክብደት መጨመር በሕግ ደረጃ ክትትል እንደሚደረግበትና እንደ ወንጀል እንደሚቆጠር ያውቃሉ? እንደ አውሮፓውያን አቆጣጠር በ2008 ጃፓን የሚታቦ ሕግ የተባለ እጅግ አወዛጋቢና አስገራሚ ብሔራዊ ድንጋጌ አወጣች። የዚህ ሕግ ዋና ዓላማ የዜጎችን ጤና መጠበቅና የአገሪቱን የሕክምና ወጪ መቀነስ ቢሆንም አፈጻጸሙ ግን ዓለምን ያስገረመ ነበር። በዚህ ሕግ መሠረት ከ40 እስከ 74 ዓመት ባለው የዕድሜ ክልል ውስጥ የሚገኙ የመንግሥትም ሆነ የግል ኩባንያ ሠራተኞች በሙሉ በየዓመቱ የወገብ ስፋታቸው ይለካል። ሕጉ ያስቀመጠው መስፈርት እጅግ ጥብቅ ነው። የወንዶቹ ወገብ ከ85 ሴንቲሜትር ማለትም 33.5 ኢንች፣ የሴቶቹ ደግሞ ከ90 ሴንቲሜትር ማለትም 35.4 ኢንች መብለጥ የለበትም። ይህን መስፈርት ወይም ሕጉን የጣሰ ግለሰብ በቀጥታ እስር ቤት አይገባም። ነገር ግን የሚገርመው ቅጣቱ የሚያርፈው ግለሰቡ በሚሰራበት ኩባንያ ወይም በሚኖርበት ማዘጋጃ ቤት ላይ ነው።
ኩባንያዎቹ ሰራተኞቻቸው ክብደታቸውን ካልቀነሱ ከፍተኛ የገንዘብ መቀጮ ይጠብቃቸዋል። በዚህ ምክንያት የጃፓን ኩባንያዎች ሰራተኞቻቸው ክብደት እንዲቀንሱ፣ በየቀኑ ጂም እንዲሄዱ፣ በስራ መሃል የስፖርት እረፍት እንዲያደርጉና ጤናማ የአትክልት ምግቦችን ብቻ እንዲመገቡ በግድ ያስገድዳሉ። ኩባንያው እንዳይቀጣ ሰራተኛው መክሳት አለበት። ይህ ሕግ ጃፓን በዓለማችን ላይ ዝቅተኛ የውፍረት መጠን ካላቸው ሀገራት ተርታ እንድትሰለፍ ቢያደርጋትም በሰራተኛው ላይ ግን ሌላ የሥነ ልቦና ጫና ፈጥሯል። ነገር ግን የጃፓን ሕጎች በዚህ ብቻ አያበቁም። ሌላው የአገሪቱ ትልቁ እንቆቅልሽ የቆሻሻ መጣያ ቅርጫቶች እገዳ ነው። የዓለማችን እጅግ ንጹህ በሆነችው የቶኪዮ ከተማ ጎዳናዎች ላይ ለሰዓታት ቢጓዙ አንድም የቆሻሻ መጣያ ቅርጫት አያገኙም። ታዲያ ይህች ግዙፍ ከተማ እንዴት ልትነጻ ቻለች? እንደ አውሮፓውያን አቆጣጠር በ1995 በቶኪዮ የምድር ውስጥ ባቡር ላይ ከተፈጸመው አሰቃቂ የሳሪን ጋዝ የሽብር ጥቃት በኋላ መንግስት የቆሻሻ መጣያዎችን ለደህንነት ሲባል ከጎዳናዎች ላይ ሙሉ በሙሉ አጠፋቸው። ነገር ግን ህዝቡ ቆሻሻውን መንገድ ላይ አልጣለም። ይልቁኑ እያንዳንዱ ዜጋ የራሱን ቆሻሻ በኪሱ ወይም በቦርሳ ይዞ ወደ ቤቱ የመሄድና እዛ የመጣል ግዴታ አለበት። ጎዳና ላይ ቆሻሻ መጣል ህግን መጣስ ብቻ ሳይሆን ከባድ ማህበራዊ ውርደት ነው። ይህ ፍጹም የሆነ የህግ የበላይነት በሰውነት ቅርጽ ላይ የሚደረግ ቁጥጥርና ማህበራዊ ስነ ስርዓት ጃፓንን ውጫዊ ውበትና ፍጹም መዋቅር አልብሷታል። ነገር ግን ይህ በየቀኑ ፍጹም የመሆን ህግን የመከተልና ማህበረሰቡን የሚጠይቀውን ከፍተኛ መስፈርት የማሟላት አስገዳጅ ኑሮ በሰዎች አይምሮ ውስጥ ምን አይነት ውጥረት ፈጠረ? ሁሉም ሰው ፍጹም መሆን ባለበት ማህበረሰብ ውስጥ ፍጹም መሆን ያቃታቸው፣ የሲስተሙን ጫና መቋቋም ያቃታቸው ሰዎች ወዴት ይሄዳሉ? አዎ፣ ከዚህ አንጸባራቂ ስርዓት ጀርባ ህግኑና ጫናውን መሸሽ የፈለጉ ሚሊዮኖች ራሳቸውን ከሰው እይታ ሸሽገዋል። ሁሉም ሰው ፍጹም መሆን ባለበት፣ ህግጋት በአይነ ቁራኛ በሚጠበቁበትና ስኬት ብቸኛው መመዘኛ በሆነበት ማህበረሰብ ውስጥ ፍጹም መሆን ያቃታቸው፣ የሲስተሙን ከባድ ጫና መቋቋም ያቃታቸው ደካማ ነፍሳት ወዴት ይሄዳሉ? ይህ ጥያቄ ጃፓንን በአሁኑ ሰዓት ወደማይፈታ ትልቅ የውስጥ ቀውስ ውስጥ ከቷታል። አሁን የምንመለከተው የጃፓንን እጅግ ድብቅና አስፈሪ ስንጥቅ ነው። በጃፓን ከተሞች ውስጥ በሺዎች የሚቆጠሩ ሰዎች የሚኖሩባቸው፣ ነገር ግን ለዓመታት አንድም ሰው ወጥቶባቸውም ሆነ ገብቶባቸው የማያውቃቸው በዝምታ የተዋጡ አፓርታማዎች አሉ። በእነዚህ ክፍሎች ውስጥ የሚኖሩ ሰዎች ሂኪኮሞሪ ይባላሉ። ሂኪኮሞሪ ማለት ትርጉሙ ወደ ውስጥ ማፈግፈግ ወይም ራስን ማግለል ማለት ነው። ከማህበረሰቡ፣ ከስራ፣ ከትምህርት፣ ከጓደኛና ከማንኛውም አይነት ሰብአዊ ግንኙነት ርቀው ራሳቸውን በአንድ ጠባብ ክፍል ውስጥ ለወራት፣ ለዓመታት፣ አንዳንዴም ለ10 ዓመታት ዘግተው የሚኖሩ ዜጎች ናቸው። ይህ ዝምተኛ ወረርሽኝ በአሁኑ ሰዓት በጃፓን ውስጥ ከ1.5 ሚሊዮን በላይ የሚሆኑ ሰዎችን እንዳጠቃ ይገመታል። እነዚህ ሰዎች ከክፍላቸው የሚወጡት ማታ ማታ ማንም ሰው በሌለበት ከተማዋ በምትተኛበት ጸጥተኛ ሰዓት ላይ ብቻ ነው። እሱም ቢሆን በአቅራቢያቸው ከሚገኘው የ24 ሰዓት ሱቆች የፈጣን ምግብ ገዝተው በፍጥነት ወደ ጨለማ ክፍላቸው ለመመለስ ብቻ ነው። የጃፓን ማህበረሰብ ከልጅነት ጀምሮ የሚጠየቀውን ከፍተኛ የትምህርት ውድድር፣ በስራ ቦታ ላይ ያለውን የማያቋርጥ ውጥረትና ፍጹም የመሆን ግዴታ መቋቋም ሲያቅታቸው መፍትሄ አድርገው የመረጡት ከዓለም መደበቅን ነው። ነገር ግን ጃፓን በዚህ በጨለማ ክፍል ውስጥ በተሸሸጉ ሚሊዮን ሰዎችና በማህበራዊ ጫናዎች ብቻ የምትገለጽ አገር አይደለችም። ማህበረሰቡ በአንድ በኩል እንዲህ አይነት የሥነ ልቦና ጠባሳ ቢኖረውም፣ በሌላ በኩል ደግሞ ይህንን ስብራት የሚጠግንበት፣ ሰዎችን በጋራ ፍቅርና ስነ ስርዓት የሚያስተሳስርበት ሌላ አስደናቂ ብሔራዊ ማንነት አለው። ራሳቸውን ካገለሉት ሰዎች ተነስተን መላው ህዝብ በአንድ ልብ ተባብሮ ከተማውንና ሀገሩን ወደሚያበራበት፣ ዓለምን ወዳስገረመው ሌላኛው ታላቅ የጋራ በዓል እንሻገር።
በብቸኝነት ጨለማ ውስጥ ከሚማቅቁት ሂኪኮሞሪዎችና ከከባዱ ማህበራዊ ጫና በስተጀርባ መላው ማህበረሰብን በአንድ ልብ የሚያስተሳስር ዓለም ሊቀናበት የሚገባ ታላቅ የጋራ አንድነትና ስነ ስርዓት አለ። ቀደም ሲል በጃፓን ጎዳናዎች ላይ ምንም አይነት የቆሻሻ መጣያ እንደሌለ ተመልክተናል። ነገር ግን የሚገርመው የቆሻሻ መጣያ ባይኖርም ከተሞቹ ግን ልክ እንደ መስታወት ያብረቀርቃሉ። ለዚህ አስደናቂ ሚስጥሩ ኦሲጂ ወይም ታላቁ የንጽህና ባህል ተብሎ የሚጠራው ብሔራዊ ፍልስፍና ነው። ይህ ፍልስፍና የሚጀምረው ከልጅነት ከትምህርት ቤት ገበታ ላይ ነው። በጃፓን ትምህርት ቤቶች ውስጥ ምንም አይነት የጽዳት ሰራተኛ ገንዘብ ተከፍሎት አይሰራም። ከክፍል መጥረግ ጀምሮ መስኮቶችን ማጠብ፣ ኮሪደሮችን መወልወል፣ አልፎ ተርፎ የተማሪዎችን መጸዳጃ ቤት ማጽዳት የራሳቸው የተማሪዎቹና የመምህራኖቹ የዕለት ተዕለት የጋራ ግዴታ ነው። ይህ አሰራር ሕፃናት ገና በለጋ ዕድሜያቸው አካባቢያቸውን እንዲወዱ፣ የጋራ ንብረትን እንዲጠብቁ፣ በራሳቸው እንዲተማመኑና ከሁሉም በላይ ደግሞ የሌሎች ሰራተኞች ልፋትና ክብር እንዲረዱ ያስተምራቸዋል። ቆሻሻ መጣል ለነሱ አካባቢን ማቆሸሽ ብቻ ሳይሆን የራስን ማንነት ማርከስ ማለት ነው። ይህ በልጅነት የተዘራው የኦሲጂ ዘር ጃፓናውያን ትልቅ ደረጃ ላይ ሲደርሱም አብራቸው ያድጋል። የጃፓን የእግር ኳስ ብሔራዊ ቡድን ደጋፊዎች በዓለም ዋንጫ መድረኮች ላይ ጨዋታው ሲያልቅ የራሳቸውን ብቻ ሳይሆን የሌላው ሀገር ደጋፊ ጥለውት የሄዱትን ቆሻሻ ጭምር አጽድተው ሲወጡ መላው ዓለምን በግርምት አስደምመዋል። የቡድኑ ተጫዋቾችም እንኳን ሳይቀሩ ከጨዋታ በኋላ የመቀየሪያ ክፍላቸውን አጽድተውና በጃፓንኛ አመሰግናለሁ የሚል ማስታወሻ አስቀምጠው ይወጣሉ። ንጽህናና ስነ ስርዓት ለእነሱ ውጫዊ ተግባር ወይም ለሰው የሚታይ ሥራ አይደለም፣ የውስጥ መንፈሳዊ ማንነት መገለጫ እንጂ። የጃፓን ማህበረሰብ በዚህ ኦሲጂ በተባለው የጋራ ኃላፊነት ስሜት አማካኝነት ነው በከተሞቹ ውጥረትና በማህበራዊ ቀውሶች ውስጥ እንኳን ሳይበታተን ጸንቶ የቆመው። ነገር ግን ይህ ሁሉ ታሪክ አንድ ትልቅ ጥያቄ ይጭርብናል። በአንድ በኩል ካይዘን እያሉ በሥራ ራስን ማድከም፣ በሌላ በኩል ደግሞ ሜታቦ እያሉ በሕግ ሰውነትን መቆጣጠር፣ ደግሞም የሂኪኮሞሪ ጨለማና ይህ ሁሉ የኦሲጂ ጥብቅ ስነ ስርዓት። ታዲያ ጃፓንያን ይህንን ሁሉ ጫናና ሚዛን ጠብቀው በዓለማችን ላይ ረጅም ዕድሜ የሚኖሩ ዜጎች ለመሆን እንዴት ቻሉ? ከዚህ ሁሉ ውጥረት ጀርባ የሕይወትን ትክክለኛ ጣዕም የሚያገኙበት ሚስጥር ምንድን ነው? ታዲያ ጃፓናውያን ያንን ሁሉ የሥራ ጫና፣ የካይዘን ፍጹምነት አባዜና ማኅበራዊ ውጥረት ተቋቁመው በዓለማችን ላይ ረጅም ዕድሜ የሚኖሩ ዜጎች ለመሆን እንዴት ቻሉ? ከዚህ ሁሉ እንቆቅልሽ ጀርባ የሕይወትን እውነተኛ ጣዕም የሚቀምሱበት ሚስጥር ምንድን ነው? ምናልባትም ጃፓን ለዓለም ካበረከተቻቸው ውብ ስጦታዎች መካከል ትልቁ የሳይንሳዊና መንፈሳዊ ሚስጥር ነው። ኢኪጋይ። ኢኪጋይ ማለት በሁለት ቃላት የተመሰረተ ጥልቅ ፍልስፍና ነው። ኢኪ ማለት ሕይወት ወይም መኖር ሲሆን ጋይ ማለት ደግሞ ዋጋ ወይም ጥቅም ማለት ነው። በጥቅሉ በየቀኑ ጠዋት ከእንቅልፎ ለመነሳት ምክንያት ማግኘት ወይም የመኖር ትርጉም ተብሎ ይተረጎማል። በጃፓኗ የኦኪናዋ ደሴት ላይ በዓለማችን ላይ ረጅም ዕድሜ የሚኖሩና ከ100 ዓመት በላይ የሆናቸው አረጋውያን በብዛት ይገኛሉ። የሚገርመው ግን እነዚህ ሰዎች ዕድሜያቸው 100 ቢሞላም በጃፓን ቋንቋ ጡረታ መውጣት የሚባል ቃል የለም። በቤቱ ዝም ብለው ቁጭ አይሉም። በየቀኑ ጠዋት ተነስተው የሚያደርጉት የአትክልት ስፍራቸውን የሚኮተኩቱት፣ አሳ የሚያጠምዱበት ወይም ከማህበረሰቡ ጋር የሚገናኙበት ጠንካራ ኢኪጋይ ወይም የሕይወት ዓላማ አላቸው። ይህ ፍልስፍና በዘመናዊ ዓለም 4 ዋና ዋና ነገሮች የሚገናኙበት ነጥብ ተደርጎ ይወሰዳል። የምትወደው ነገር፣ ጎበዝ የሆንክበት ጥበብ፣ ዓለም ካንተ የሚፈልገው እሴትና ገቢ ሊያስገኝልህ የሚችል ሥራ። አብዛኛው የዓለም ሕዝብ ገንዘብ የሚያስገኝለትን ግን የማይወደውን ሥራ ሲሰራ ወይም የሚወደውን ግን ማህበረሰቡን የማይጠቅም ነገር ሲያሳድድ ሕይወቱ ይዘበራረቃል። ጃፓናውያን ግን ገና ከልጅነታቸው ጀምሮ የእነዚህን 4 ነገሮች ሚዛን ጠብቀው መኖር ስለሚለማመዱ በትላልቅ ፈተናዎችና ውጥረቶች ውስጥም እንኳን ሳይቀር ውስጣዊ ሰላምን፣
ደስታንና ረጅም ዕድሜን ማግኘት ችለዋል። ራስን በሥራ ማሻሻልና አካባቢን ማጽዳት ትርጉም የሚኖራቸው በውስጥ ጠዋት የምትነሳበት እውነተኛ ዓላማ ሲኖር ብቻ እንደሆነ ያምናሉ። ይህ ፍልስፍና የጃፓን ማህበረሰብ ከአመድ ተነስቶ ዓለምን እንዲገዛ ብቻ ሳይሆን በውስጡ ያሉትን ጥቁር ጠባሳዎች ጭምር ተቋቁሞ እንዲሻገር ያደረገው እውነተኛ መንፈሳዊ ምሰሶ ነው። የጃፓን ታሪክ ለዓለም ትልቅ ትምህርትን ይሰጣል። ማለቅ የሌለው ኢኮኖሚ ፉክክርና ፍጹም የመሆን ጫና የሰውን ልጅ መሰረታዊ ፍላጎት ማለትም ማህበራዊ ትስስር ሊያጠፋ ቢችልም፣ በሌላ በኩል ግን እንደ ኦሲጂና ኢኪጋይ ያሉ ፍልስፍናዎች የሰውን ልጅ ሕይወት ትርጉም ያለው ሊያደርጉ ይችላሉ። እናንተስ ስለ ጃፓን አስገራሚ ሕጎችና ፍልስፍናዎች ምን ታስባላችሁ? አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ